ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስፈላጊ የሆነ በየጊዜው የምንጠቀማቸውን የተለያዩ ምሳሌያዊ አረፍተ ነገሮችን ወይም አባባሎችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ እናንተ ደግሞ እነኚህን አባባሎችን በማንበብ በደብተራችሁ ደግሞ በመጻፍ እንዲሁም ደጋግማችሁ በመለማመድ የማንበብን የመጻፍን እንዲሁም የመናገር ችሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እጅግ በጣም ቆንጆ አስደሳች አስፈላጊ ቪዲዮ ስለሆነ እስከ መጨረሻው አብራችሁኝ እንድትቆዩ በትህትና ጠይቃለሁኝ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትሏን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት ሰብስክራይብ በማድረግ በየጊዜው የሚለቀቁ እጅግ በጣም ወሳኝ የሆኑ ቪዲዮዎች በቀጥታ ወደ እናንተ እንዲደርሱ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑንና በአጭር ጊዜ ውስጥ በራሳችሁ ላይ የሚደንቅ ለውጥ ማየት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። እኛ ጋር በጣም እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም እየመጣችሁ ስትፈልጉ በግላችሁ ስትፈልጉ ደግሞ በጋራ ከሌሎች ተማሪዎች ጋር መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ አቀላጥፋችሁ እንድትናገሩ እንድትጽፉና እንድታነቡ ማድረጋችን ነው ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪም ደግሞ እጅግ በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ለየት ያደርገናል ማለት ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። የዛሬው ትምህርታችን ቅድም እንደተናገርኩኝ ምንድነው ካላችሁ ዛሬ የምናየው ወይም በጥልቀት ወይም በስፋት የምንመለከተው ምንድነው ካላችሁ የተለያዩ አረፍተ ነገሮችን በየጊዜው ወይም ቶሎ ቶሎ የምንጠቀማቸውን አረፍተ ነገሮችን እንዴት መጻፍ እንዴት ደግሞ ማንበብ እንችላለን የሚለውን ሐሳብ በአንድ ላይ የያዘ እጅግ በጣም ወሳኝ ቪዲዮ ነው። እናንተ ደግሞ ቪዲዮን ላይክ፣ ኮመንት፣ ሼር በማድረግ ጀምሩ። እዚህ ጋር እንደምትመለከቱት የመጀመሪያው ቃል ምን ይላል የሚለውን እስኪ አብረን እናንብብ። ምን ይላል? ታማኝነት። ምን ይላል? ታማኝነት ይላል። እዚህ ጋር ሁለት ፊደል ነው፣ ብዙም አያስቸግርም። ውና ድ ውድ ይላል። ውድ
ይሄኛው ደግሞ ነገር 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 ይላል። በጣም አሪፍ። ነው 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 ይላል። ከእርካሽ 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 ይላል። ከእርካሽ በጣም አሪፍ። ሰው ሰና ው ሁለት ፊደል ሰው በጣም አሪፍ። ይሄኛው ትንሽ ረዘም ይላል። ምን ይላል? አትጠብቅ አትጠብቅ። እስኪ አንድ ላይ አብረን እናንብብ። ታማኝነት ውድ ነገር ነው። ከእርካሽ ሰው አትጠብቅ። ይህ ማለት ምን ማለት ነው ካላችሁ፣ አንዳንድ ጊዜ ታማኝነት የሚገኘው በጣም በብዙ ፍለጋ ነው። ምክንያቱም ታማኝ ሰው ሁሉም ቦታ አይገኝም። አብዛኛው ሰው አጭበርባሪ ነው። አብዛኛው ሰው የማይታመን ሰው ነው። ነገር ግን ታማኝን ሰው ማግኘት እጅግ በጣም መታደልና ቶሎ አይገኝም። ለዛ ነው ታማኝነት ውድ ነገር ነው፣ ከእርካሽ ሰው አትጠብቅ ይላል። ስለዚህ ሰው እርካሽ ከሆነ ወይም ታማኝ ያልሆነ ሰው ከሆነ በዛ ቦታ ታማኝነት በጣም ውድ ነው ማለት ነው። ስለዚህ ውድ ለመሆን ራሳችሁን ውድ ለማድረግ ከፈለጋችሁ ታማኝ መሆን አለባችሁ ማለት ነው። ታማኝን ሰው ሁሉም ሰው ይፈልጋል። በየትኛው አቅጣጫ ደግሞ በስራም ሊሆን ይችላል፣ በተለያየ ነገር ታማኝ ሰው ይፈልጋል ማለት ነው። ምክንያቱም ታማኝ ሰው የተባለውን ነገር ሁሉ ያደርጋል፣ ይፈጽማል። የማይሆነውን ነገር ደግሞ አያደርግም ማለት ነው። አያጭበረብርም፣ ደግሞ አይዋሽም። የተለያዩ የታማኝነት መገለጫዎች አሉ። ከነዛ ውስጥ እነኚህ በትንሹ ያሳየዋችሁ ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ታማኝነት ውድ ነገር ነው፣ ከእርካሽ ሰው አትጠብቅ ይላል። በጣም አሪፍ። ወደ ሁለተኛው እናመራለን። ከዚህ ብቻ ብና ቻ ሁለት ፊደል ብቻ አውጣኝ አውጣኝ እያልኩህ ከስንቱ አወጣኸኝ ይላል። እስኪ አንድ ላይ አብረን እናንብብ። በጣም ቁም ነገር ያለው አባባል ነው። ከዚህ ብቻ አውጣኝ እያልኩህ ከስንቱ አወጣኸኝ ይላል። ምን ማለት ነው ካላችሁ፣ አንዳንድ ጊዜ በጣም በአጣብቅኝ ውስጥ ሆነን እችን ብቻ ልለፍ ብላችሁ ተመኝታችሁ እግዚአብሔር ግን ረድቷችሁ ያለፋችሁ ሰዎች ይህ አባባል ይገባችኋል ማለት ነው። ምክንያቱም እኔ ብዙ ጊዜ እግዚአብሔርን ለምኘው አሳልፎልኛል፣ ከዛ ነገር አውጥቶኛል። አያችሁት? ስለዚህ እዚህ ጋር ከዚህ ብቻ አውጣኝ እያልኩ ከስንቴ አወጣኸኝ ብላችሁ መጻፍ ብትፈልጉ እንደዚህ ይጻፋል። በጣም የሚገርም አባባል ነው ማለት ነው። ውድ ቤተሰቦቼ ብዙዎቻችን በህይወታችን ላይ ምን አለበት ይሄ ቀን ቢያልፍ፣ ምን አለበት ህልም ቢሆን ብላችሁ የተመኛችሁበት አጋጣሚ ሊኖር ይችላል። በጣም ማይታለፍ የሚመስል ቀን በህይወታችሁ መጥቶ ሊሆን ይችላል። ያ ቀን ግን ዛሬ የለም፣ ሄዷል። አያችሁት? ስለዚህ እግዚአብሔርን ለምነነው ብዙ ነገር እንዳለፍን የሚያሳይና ማመስገን እንዳለብን የሚያሳይ እጅግ በጣም አስደናቂ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። ምን ይላል? ሁላችንንም ይላል። በጣም አሪፍ። ለፍቶ በጣም አሪፍ። ነበር ይላል። ተሳካለት ለመባል ይላል። ያብቃን ይላል። እስኪ አንድ ላይ አብረን እናንብብ። ሁላችንንም ለፍቶ ነበር ተሳካለት ለመባል ያብቃን። ይህ ማለት ምን ማለት ነው? እንዴት ነው ደግሞ ማብራራት ምንችለው ካላችሁ፣ የዚህ አረፍተ ነገር ፍሬ ሐሳቡ ምንድነው?
አንዳንድ ጊዜ አይታችሁ ከሆነ አንድ ሰው ከተሳካለት በኋላ ጥሩ ደረጃ ላይ ደርሶ ስታዩት ደስ እንደሚላችሁ ሁላ እናንተም ጥሩ ቦታ ከደረሳችሁ በኋላ ሰዎቹ ለፍቶ ነበር ተሳካለት እንዲባል እንዲያበቃችሁ ምርቃት ነው። ለዛ ነው ሁላችንንም ለፍቶ ነበር ተሳካለት ለመባል ያብቃን። እቺ አረፍተ ነገር በህይወታችን ትጻፍ የሚለውን ሐሳብ የያዘ ነው። ምክንያቱም ሁላችንም ሲሳካልን ደስተኞች ነን። ለዛ ነው ደግሞ ሞር የሚያስደስተን የልፋታችንን ውጤት በአግባቡ ስናገኝ ነው። ለዛ ነው ሁላችንም ለፍቶ ነበር ተሳካለት ለመባል ያብቃን ይላል። አሜን የሚያስብል እጅግ በጣም ወሳኝ አረፍተ ነገር ነው። በጣም አሪፍ። ወደ አራተኛው እንሄዳለን። ምን ይላል? አልቅሰህ ይላል። በጣም አሪፍ። የማትመልሰው አልቅሰህ የማትመልሰውን ነገር ስቀህ ሸኘው ይላል። እስኪ አንድ ላይ አብረን እናንብብ። አልቅሰህ የማትመልሰውን ነገር ስቀህ ሸኘው ይላል። አያችሁት? ይህ አባባል ምንድን ነው የሚያወራው? ምን ማለት ፈልጎ ነው ካላችሁ፣ አንዳንድ ጊዜ አልቅሰን መመለስ ካልቻልን ስቀን መሸኘት መለማመድ አለብን። ምክንያቱም ይበልጥ እያለቀስን በሄድን ቁጥር ራሳችንን እንጎዳለን። ስለዚህ አልቅሰን የማትመልሰውን ነገር ወይም አልቅሰን የማንመልሰውን ነገር ስቀን መሸኘት እንዳለብን የሚያሳይ እጅግ በጣም አሪፍ የሆነ አባባል ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አምስተኛ ምን ይላል? ተስፋ ያለው ሰው ይላል። በጣም አሪፍ። ዝቅ ይላል። ዝና ቅ ከዛ ደግሞ ለማለት አይከብደውም ይላል። እስኪ አንድ ላይ አብረን እናንብብ። ተስፋ ያለው ሰው ዝቅ ለማለት አይከብደውም። አያችሁት? ተስፋ ያለ ሰው ወይም ራዕይ ያለ ሰው ወይም ዓላማ ያለ ሰው ዝቅ ብሎ ለመስራት አይቸገርም ማለት ነው። አያችሁት? እናንተም ትክክለኛ ተስፋ የያዛችሁ ከሆነ ከእናንተ በላይ ላሉት መታዘዝ ማክበር እንዳለባችሁና ከዛ በተጨማሪ ደግሞ ተስፋ መቁረጥ እንደሌለባችሁና የተሻለ ቦታ እንደምትደርሱ ራሳችሁን አሳምናችሁ ከትንሽ ነገር መጀመር ትችላላችሁ። ከዛ በሂደት ከፍ እያለ ነገራችሁ ይሄዳል ማለት ነው። ስለዚህ ተስፋ ያለ ሰው ዝቅ ለማለት አይከብደውም ይላል። አያችሁት? አንዳንድ ጊዜ የሚጎርረው ዝቅ ለማለት የሚከብደው ተስፋ የሌለ ሰው ነው። ለዛ ነው ተስፋ ያለ ሰው ዝቅ ለማለት አይከብደውም የሚለውን ሐሳብ ያመጣሁላችሁ ይላል። በጣም አሪፍ። ስድስተኛ ምን ይላል? አትችልም ይላል። ተብለህ ችሎ በጣም አሪፍ። እንደመገኘት ረዘም ይላል። እንደመገኘት ይላል። በቀል የለም ይላል። እስኪ አንድ ላይ አብረን እናንብብ። አትችልም ተብለ ችሎ እንደመገኘት በቀል የለም ይላል። ምን ማለት ነው ካላችሁ፣ አንዳንድ ጊዜ ይበልጥ የምትደሰቱት አንድ ሰው እናንተን አይችልም፣ ይሄንን ደግሞ መፍታት አትችልም ተብላችሁ በአንድ ሰው ሪጀክት ተደርጋችሁ ያንን ነገር ደግሞ በቀላሉ ሰርታችሁ ስትገኙ የሚሰማችሁ ስሜት በጣም ደስ የሚል ነው ማለት ነው። ውድ ቤተሰቦቼ ለዛ ነው አትችልም ተብለ ችሎ እንደመገኘት በቀል የለም ይላል። አንዳንድ ጊዜ አትችልም ተብላችሁ በሰው ሚዛን በጣም ዝቅ ተደርጋችሁ የታሰባችሁና ነገር ግን በዛ ቦታ ከሆነ ጊዜ በኋላ ስኬታማ ሆናችሁ እዛ ካሉ ሰዎች ሁሉ በልጣችሁ ስትገኙ እጅግ በጣም በቀል ወይም ትልቅ በቀል እያሳያችሁ እንደሆነ ልትረዱ ይገባል ማለት ነው።
ስለዚህ አትችልም በተባላችሁ ቦታ ላይ ችላችሁ እንደመገኘት የሚያስደስት ነገርና ጣፋጭ በቀል የለም ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሰባተኛው እናመራለን። ከጥንቸል ይላል። ይልቅ ይላል። በጣም አሪፍ። ኤሊ ሁለት ፊደል ነች። ኤና ሊ ኤሊ ስለመንገዱ በጣም አሪፍ። ብዙ ብና ዙ ብዙ መናገር ትችላለች ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ከጥንቸል ይልቅ ኤሊ ስለመንገዱ ብዙ መናገር ትችላለች ይላል። ምን ማለት ነው ካላችሁ፣ ለምሳሌ ኤሊ ስትሄድ እያንዳንዱን እርምጃ እያንዳንዱን መንገዱን እያየች ቀስ ብላ ነው የምትሄደው። ነገር ግን ጥንቸል እየዘለለች ስለምትሄድ መቀመጥም ብዙ ስለማትችል ከጥንቸል ይልቅ ቶሎ እየዘለሉ መንገድ ከሄዱ ይልቅ ረጋ ብሎ ብዙ ነገር በመንገድ አይቶ ያለፉት ሰዎች እጅግ በጣም ጠንካራ ናቸውና ከጥንቸል ይልቅ ኤሊ ስለ መንገዱ ብዙ መናገር ትችላለች ይላል። አያችሁት? ኤሊ ነች። ኤሊ እያንዳንዱን እርምጃ ቀስ ብላ ስለምትሄድ ስለ መንገዱ ብዙ መረጃ ልትሰጠን ትችላለች። በጣም አሪፍ። በጣም ቆንጆ ትምህርት እንዳገኛችሁት ሙሉ ተስፋ አደርጋለሁኝ ውድ ቤተሰቦቼ። የዛሬው ትምህርታችን ይህንን ይመስላል። ሳጠቃልላችሁ ዛሬ ያየነው እንዴት በቀላሉ ማንበብ እንደምንችል፣ እንዴት ደግሞ በቀላሉ የተለያዩ አረፍተ ነገሮችን መመስረት በየጊዜው በየቀኑ የምንጠቀማቸውን አረፍተ ነገሮችን እንዴት መመስረት እንደምንችል አሪፍ አድርጌ ያሳይቻችኋለሁ ማለት ነው ውድ ቤተሰቦቼ። ይህንን ይመስላል የዛሬው ቪዲዮአችን። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሳብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት ሳብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑና በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ እና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች በቀጥታ ትምህርት እየሰጠን እንገኛለን። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እንድትመዘገቡና ክላሳችሁን እንድትጀምሩ ይሁን። ታዲያ ይህንን እድል መጠቀም የምትፈልጉት በሙሉ በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ቀጥታ ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ አቀላጥፋችሁ እንድትጽፉና እንድታነቡ ማድረጋችን ነው ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።